ሰበር ዜና። ይህ ከውሰድ ሚዲያ ነው። ቀኑ እሁድ መጋቢት 13 ማለዳ። አድማጮች፣ ዛሬ ዓለማችንን ያነጋገረ ከወትሮው የተለየ እጅግ ግዙፍና ከባድ ጦርነት አለ። እስራኤል በርካታ አካባቢዎቿ በሚሳኤል እየተደበደቡ ነው። የኢራን ድሮን መንጋዎች ሰማዩን እያረሱ ምድሯን እያናወጡት ነው። የእስራኤልን ዋነኛ የኑክሌር መመራመሪያ ጣቢያን ጨምሮ በዴሞና፣ በቴል አቪቭ፣ በራማትና በኢራድ፣ በሃይፋና በጎላን ተራሮች መንደሮች አውሮፕላን ማረፊያዎች እየተደበደቡ ይገኛሉ። የኢራን ሚሳኤል ሮኬትና ድሮኖች ያቀፉትን ቦምብ ቁልቁል በህንፃዎችና መንደሮች ላይ እየለቀቁ በፍንዳታ እያናወጡት ታይቷል። ከሞት ያመለጡ በርካታ እስራኤላውያን በመሬት ስር ተደብቀው በጭንቅ እያጣጣሩ መሆኑም ነው እየተሰማ የሚገኘው። ቁርጥ አንጥር የሆነውን የመጨረሻውን መጨረሻ የተባለለትን የበቀል ጥቃት እየፈጸመች የምትገኘው ኢራን ዛሬ ዓለምን ጉድ ያስባለ አሜሪካና ምዕራባውያንን ክው አድርጎ ያስደነገጠም አዲስ ጥቃት ሰንዝራለች። ይሄው የዛሬው የኢራን አዲስ ጥቃት ከእስከ ዛሬው ጥቃቷ በእጥፍ ርቀት የተጓዘ ሲሆን 4000 ኪሎ ሜትር ያክል ተምዘግዝጎም አይደረስበትም ሩቅ ነው የተባለለትን መገኛው በህንድ ውቅያኖስ ደሴት ላይ የሚገኘው ዲዮጋ ጋርሻ የተባለው የአሜሪካና የእንግሊዝ የጦር ሰፈራቸው ተጠቅቷል። እንደ መረጃ ምንጮች ተጨማሪ ገለጻ መሰረትም ከዚሁ አስደንጋጭና አዲስ ጥቃት በኋላ ኢራን በዚህ አያያዟ ከቴህራን 10,000 ኪሎ ሜትር ርቀት ላይ የሚገኙትን የአሜሪካ በርካታ ከተሞች የመምታት አቅም ሊኖራት ይችላል እያሉም ይገኛሉ። በነገራችን ላይ አድማጮቻችን፣ ባለፈው ሳምንት የአሜሪካው መከላከያ መስሪያ ቤት ፔንታጎን፣ እንደዚሁም ደግሞ ትራምፕ ኢራን በቀጥታ አሜሪካንን ለመምታት የሚያስችል መሳሪያ ሊኖራት ይችላል የሚል ስጋት መናገራቸው የሚታወስ ሲሆን ኢራን በቀጣይ ወደ አሜሪካና አውሮፓ ከተሞች ቀጥታ ተምዘግዛጊ ተወንጫፊ ድንበር ተሻጋሪ ጥቃት ልትፈጽም ትችል ይሆን ወይ የሚለው ስጋት በእጅጉም አረብቦም እየተደመጠ የሚገኝ ሲሆን አሁን ኢራንን ሳናጠፋም አንተኛም ያሉት ትራምፕ ጦርነት ይበቃል አሉ። ወዲያውም መለስ ብለው በ48 ሰዓታት ውስጥ ሆርሙዝን የማትከፍት ከሆነ ኢራን ከካርታ ላይ ትሰረዛለች፣ ትጠፋለች ሲሉ ዛቻ ሰንዝረዋል። ይህ በእንዲህ እንዳለም አድማጮች፣ ይህችው ጉደኛ ሀገር ኢራን ይህንኑ ጥቃት ከፈጸመች በኋላ አሁን ንጋቱን በአሜሪካና እስራኤል የተቀናጀ ጥምር ጥቃት በርካታ መሰረተ ልማቶቿና የጦር መጋዘኖቿ ክፉኛ እየተደበደቡ ከተማዎቿ በፍንዳታ እየተናጡ ይገኛሉ። ጦርነቱ ከተጀመረ ጀምሮ ኢራንን ለመምታት በየቀኑ በርካታ ቢሊዮን ዶላሮችን እየከሰከሱ ለከባድ ኪሳራ መዳረጋቸው እየተነገረላቸው የሚገኙት እስራኤልና አሜሪካ ምንም እንኳን ጦርነቱ ጅማሬ ላይ አብረው በጋራ ተመካክረው እየዘመቱ ቢቀጥሉም ዛሬ ላይ ግን ሁለቱ ሀገሮች አሜሪካና እስራኤል የመካካድ ዋዜማ ላይ ደርሰዋልም የተባለላቸው ሲሆን አሜሪካ በዚህ ጦርነት ሳቢያ ኪሳራዋና ፈተናዋ በመብዛቱ ቀድሞ የነበራት ሀያልነትና ገናና ስሟም እየደበዘዘ በዜጎቿም በጠላቶቿም ጥያቄም መሳለቂያም እየመጣባት ያለው አሜሪካ ከእንግዲህ ጦርነቱ ይብቃ፣ ድርድር ይጀመር ወደሚል አቋም እየተጠጋች ሲሆን፣ በአንጻሩ እስራኤል ደግሞ ኢራንን ነካክቼ ምን መኖር ያለኝ፣ ጦርነትና ግጥሚያውን እንደጀመርነው እንቀጥላለን፣ መጨረሻውን ማየት አለብን የሚለውን አቋሟን ማሳወቋን ተከትሎ በአሜሪካና እስራኤል በኩል ከባድ ቅራኔ ነፈሰ። መንፈስም ብቻም ሳይሆን ውሃ የቸለሰ ግንኙነታቸውን ያቀዘቀዘ ሊሆን ይችላል እየተባለ የሚገኝ ሲሆን በዋነኛነት ሌሊቱን የኢራን ዋነኛ የኑክሌር ምርምር ጣቢያ መመታቱን ተከትሎ ዓለም አቀፉ አቶሚክ ኤነርጂ ኤጀንሲ፣ በዋነኛነት ደግሞ ሩሲያ ዓለም አቀፍ ሕግ ተጥሷል፣ ለምን የኢራን ኑክሌር ጣቢያ ተመታ የሚል ቁጣ አዘል መግለጫ ማውጣታቸውን ተከትሎ እስራኤል እኔማ ጥቃቱ ላይ የለሁበትም፣ አሜሪካንን ጠይቋት፣ በራሷ በኩል በራሷ ፍቃድ የፈጸመችው ጥቃት ነው ማለቷን ተከትሎ በእርግጥም የአሜሪካና የእስራኤል ፍቅር እያለቀለት ስለመሆኑ ሁነኛ ማረጋገጫ ሆኖም ተወስዷል ተብሏል።
በነገራችን ላይ አድማጮች እስራኤል ከቀናት በፊት ጀምሮ በ10 ሺዎች የሚቆጠሩ አይሁድ ያልሆኑ በሀገሯ የሚገኙ ስደተኞችን አፍሳ እያሰረች ወደ ሀገራቸው ልትመልስ መሆኑም የተዘገበ ሲሆን ይሄው ጉዳይ ዓለምን እያነጋገረ ይገኛል። በሀገሯ የሚገኙ ስደተኞች መካከል ከ98 በመቶ በላይ የሚገመቱት ኢትዮጵያውያንና ኤርትራውያን የእስራኤል ቀንደኛ አፍቃሪና ደጋፊ ቢሆንም እጣፋንታቸው ግን አይሁድ ስላልሆኑ ማለት ነው አድማጮች መታፈስ ወደ ሀገራቸው መባረር ሆኗል ተብሏል። ከሰሞኑ በቅርቡ በጣም በርካታ ኢትዮጵያውያን ከእስራኤል ተባረው ወደ ሀገራቸው ይገባሉም ተብሎ ይጠበቃል። አድማጮቻችን አሁን ዛሬ ከሰዓታት በፊት የወጡ መረጃዎች እንዳመላከቱት 4000 ኪሎ ሜትር የሚጓዝ የሚሳኤል ተኩሷን አስወንጭፋ በህንድ ውቅያኖስ ደሴቶች ላይ የሚገኘውን ግዙፉንና ታሪካዊውን የአሜሪካና የእንግሊዝ ጦር ሰፈር ዲዮጎ ጋርሻን ያጠቃችው ኢራን የጥቃት ፊቷን ወደ እስራኤል አዙራ የሚሳኤል ሩምታና የድሮን መንጋ በማሰማራት የእስራኤልን ሁነኛ የኑክሌር ምርምር ጣቢያ መገኛ የሆነችውን የዲሞና ግዛትን ክፉኛ የደበደበቻ ሲሆን በዚህ ጥቃት ከ40 በላይ ሰዎች መቁሰላቸውና አሁንም ድረስ ቁጥራቸው በውል ያልተገለጹ በርካታ እስራኤላውያን መሞታቸው ተዘግቦ በተጨማሪም በደቡባዊ እስራኤል የምትገኘው የኢራድ ከተማ የኢራን ሚሳኤል ድሮኖችና ጥቃት ሰለባ ሆናለች። ይህ በእንዲህ እንዳለ አድማጮች በዛሬው የበቀል ከባድ ጥቃቷ ኢራን ከወትሮ ለየት ያሉና ከፍተኛ ክብደት ያላቸው ባላስቲክ ሚሳኤሎችን መተኮሷ የታወቀ ሲሆን በዋነኛነት 1500 ኪሎ ግራም ክብደት ያለው ፈንጂና ቦምብ ታቅፎ እንደ ሁኔታው እስከ 9800 ኪሎ ሜትር በሰዓት ሽምጥጥ ብሎ እየጋለበም ከጥላት እይታ ተሰውሮ ኢላማውን ድባቅ ይመታል የተባለለት ኸይበር 4 ሚሳኤልና ቃድር ኤማድና ፋታ የተሰኙ ከአይን ቅንድብ ፈጥነው ከራዳር መከላከያ የሚሰወሩ ሚሳኤሎችን ተጠቅማ እስራኤልን እያነደደች የምትገኘው ኢራን በርካታ ቁጥር ያላቸው የድሮን መንጋዎችንም በተከታታይ በመተኮስ የቴል አቪቭ የሃይፋና የጎላን ተራራ አካባቢዎችን እያናወጠች ትገኛለች። በዚሁ የጥቃት ማዕበሏ በርካታ የእስራኤል ከተሞች ህንፃዎችን ያፈራረሰች ሲሆን ይኸው ጥቃት በዋነኛነትም የእስራኤል የራዳር ሲስተሞችን፣ የጦር ሰራዊት ማዕከላትን፣ የነዳጅ መሰረተ ልማቶችን ኢላማ ያደረገ መሆኑ የተዘገበ ሲሆን በርካታ የመገናኛ አውታሮችም ይህንኑ የኢራን ማዕበላዊ ጥቃት ኦፕሬሽን ትሩ ፕሮሚስ ፎር መባሉን ጠቅሰው ኢራን በዚሁ በዛሬው ጥቃቷም የጦር መሳሪያ ቴክኖሎጂዋ ከፍ ወዳለ ደረጃ ማሳደግ እንደቻለች አሳይታለችም ተብሎላታል። ይህ ከውሰር ሚዲያ ነው። መረጃዎች መደመጣቸውን ቀጥለዋል። አድማጮች ዙሪያ ገባዋን እየመታች ዓለምን ጉድ እያስባለች የምትገኘው ኢራን ዛሬም እንደ ወትሮዋ ሁሉም የከበደ ግዙፍ ጥቃት አስተናግዳለች። አሜሪካና እስራኤል በተቀናጀ ክንዳቸው እየወገሯት፣ እያናወጧት፣ እየናጧት የምትገኘው ኢራን ከሚደርስባት ተከታታይ ግዙፍ ጥቃት አንጻር እንደገና ተነስታም ማጥቃቷም በእርግጥም የድመት ሩህ አስብሏታል። ሞተች አበቃላት ስትባል መልሳም አለው ብላ ብድግ የምትል አሜሪካና እስራኤል በፈጸሙባት የተቀናጀ ጥቃት በርካታ ወታደራዊና መንግስታዊ ተቋማትን ብቻም ሳይሆን ቁልፍ ወሳኝ መሪዎቿን በየጥቃቷ እያጣች የምትገኘው ኢራን በማዕከላዊ ክፍሏ የሚገኘው ወሳኙ የናታንዝ ዩራኒየም ማበልጸጊያ ተቋሟ እንዳይሆን ሆኖ ተደብድቦ ተወግሮ ከፍተኛ ጉዳት አስተናግዷልም ተብሏል። የበንዲህ እንዳለም በቴሄራን አቅራቢያ በሚገኙ የኢራን ወሳኝ ተቋማት ላይ አሁን ንጋቱ ድረስ የመልሶ ማጥቃት ግዙፍ ጥቃት እየተፈጸመ የሚገኝ ሲሆን አሜሪካና እስራኤል በየበኩላቸው በሰጡት አሁናዊ መግለጫ ኢራንን እንበቀላታለን ያሉ ሲሆን በተለይም የአሜሪካው መሪ ዶናልድ ትራምፕ ኢራን የዘጋችውን የሆርሙዝ ባህር በር በቀጣዮቹ 48 ሰዓታት ካልከፈተች እውነቱን ልንገራችሁ አሉ ሰውየው። ኢራን ዓለም ካርታ ላይ አታገኟትም፣ እንሰርዛታለን፣ እናጠፋታለን ሲሉ አስደንጋጭና ከባድ የተባለለት ዛቻም መሰንዘራቸው ታውቆም አቋምም ንግግራቸውም የሚለዋወጠውና የማይጨበጡት የአሜሪካው መሪ ዶናልድ ትራምፕ ከቀናት በፊት ጦርነት ይበቃናል፣ ሰላም ይሻላል ሲሉ ከመደመጣቸውም በላይ ለ48 ዓመታት በኢራን ላይ ጸንቶ የቆየውን ማዕቀብ አንስተናል፣ መሸጥ መለወጥ ትችላለች ማለታቸው የሚታወስ ሲሆን በድጋሚ መልሰው ዛሬ ኢራን ላይ ከባድ ዛቻ ማሰማታቸው በእርግጥም ትራምፕ በዚህ ጦርነት ግራ ተጋብተው አስቸጋሪ ቅርቃር ጭንቀት ውስጥ መውደቃቸው ማሳያ ነው የሚሉ ተቺዎች በስፋት እየተደመጡ ነው።
ይህ በእንዲህ እንዳለ አድማጮች ኢራን ዛሬም ወደ ጎረቤት ሀገሮቿ ኢማራት፣ ሳውዲ አረቢያ፣ ኩዌትና ኳታር የድሮን ጥቃት ሙከራዎችን ማድረጓ የተሰማ ሲሆን ከቀናት በፊት ሪያድ ላይ ስብሰባቸውን ያደረጉት 13ቱ የአረብ ገልፍ ሀገራት ኢራን ላይ ወሳኝና ጥብቅ የተባሉ ውሳኔዎችን ማሳለፋቸውና ኢራን ጋር ያላቸው ሁለንተናዊ መልካም ግንኙነት በማቋረጥ ወደ ቀጠናዊ ጦርነት እየቀየሩት መሆኑም ነው የተመላከተው። ጥቃቱ አንድ ብሎ ከተጀመረ ጀምሮ እስከ ዛሬዋ ዕለት እሁድ ንጋት ድረስ በጥቅሉ ከ1000 በላይ ሚሳኤሎችና ከ100 በላይ የድሮን ጥቃት በኢራን የተፈጸመባት ሳውዲት አረቢያ በዛሬው ዕለት ቅዳሜ ለእሁድ ንጋት ሌሊቱን ማለት ነው አድማጮቻችን 4 ያክል የኢራን ዲፕሎማቶችና የወታደራዊ ባለሙያዎች አታሼዎችን ማለት ነው በአስቸኳይ ከሳውዲ ለቃችሁ ውጡ በሚል ማባረሯም ተጨምሮ ታውቋል። በሻይባ የዘይት ማጣሪያ ላይ ሪያድ አልኸርጅ በሚገኘው የልዑል ሱልጣን አየር ማረፊያ ላይ እንዲሁም በምስራቃዊ ግዛቷ በአልጆፍና በሀፍረል ባጤን አካባቢ ተደጋጋሚ ጥቃት የተፈጸመባት ሳውዲት አረቢያ ከእንግዲህ ራሴን መከላከል ብቻም ሳይሆን አለች ማጥቃት የምችልበት አቅም እንዳለኝ ሊታወቅ ይገባል ስትል መረር ኮስተር ያለ ማስጠንቀቂያ አውጥታለች። ይህ በእንዲህ እንዳለም አድማጮች ይሄው በኢራን በአሜሪካና እስራኤል መካከል ጦርነት መጀመሩን ተከትሎ ከሌሎች ጎረቤቶች በተለየ እንዲያውም በከፋና በባሰ ጥቃት ያስተናገደችው የተባበሩት አረብ ኤምሬት እስከዛሬ እሁድ ንጋት ድረስም 342 ባላስቲክ ሚሳኤሎች፣ 15 ክሩዝ ሚሳኤሎች እንዲሁም 1766 ድሮኖች በድምሩ 2123 ጊዜ ጥቃት የተፈጸመባት ሲሆን አድማጮቻችን ከዚህ ውስጥ እንግዲህ ሁሉም ሀገሮች በርካታውን ጥቃት ማለት ይቻላል በአየር ሲስተማቸው ተከላክለው መመከታቸውን ልብ አድርጉልን። አሃዙን ብቻ ነው እየነገርናቸው ያለ ነው። በዚህ መሰረት በዚህ የኢራን ጥቃት ሰለባ በመሆን ኢላማ የተደረጉት የኢማራትስ አካባቢዎች አቡዳቢ አልባህያ፣ ሮይስ ኢንዱስትሪ መንደር፣ ሀብሻንጋዝ ፋሲሊቲ እንደዚሁም ባብ ዘይት ማውጫ፣ ዱባይ ዓለም አቀፍ አውሮፕላን ማረፊያ የነዳጅ ታንከሩ ማለት ነው አድማጮች፣ ዱባይ ኢንተርናሽናል ፋይናንስ ሴንተር እንደዚሁም አልማንሃድ አየር ማረፊያ፣ ፉጄይራ ኦይል ኢንዱስትሪ ዞን እንደዚሁም ፉጄይራ ወደብና አልቃይዋን የመኖሪያ መንደሮች በኢማራት በኩል ማለት ነው በኢራን የማጥቃት ኢላማ ውስጥ የተካተቱ መሆናቸውም ተመዝግቧል። 22ኛ ቀኑን በያዘው በዚሁ የመካከለኛው ቀጠና ግዙፍ ጦርነት በርካታ የጦር መሪዎቿን በየቀኑ በሞት እያጣች የምትገኘው ኢራን በሌላ በኩልም ጎረቤቷ ኳታር ላይ እስካሁን ድረስም 2 SU-24 ተዋጊ ጀቶችን ለውጊያ ወደ ኳታር ከማሰማራቷን በላይ አድማጮቻችን እነዚህ ሁለቱ ጀቶች በኳታር አየር መከላከያ ስርዓት ተመተው ወድቀውባታል። 110 ባላስቲክ ሚሳይሎች፣ 64 ድሮኖችንና 5 ክሩዝ ሚሳይሎችን ኳታር ላይ በማዝመት በኳታር ትልቁን የአሜሪካ ወታደራዊ ማዕከል አልኦዴድ አየር ማረፊያን ጨምሮ በኳታር ትልቁና ዋና የሆነውን የሐማድ ዓለም አቀፍ አውሮፕላን ማረፊያ እንዲሁም ግዙፍና ታላቁን የራስ ላፋን ኢንዱስትሪ መንደርን ኢላማ አድርጋ ያጠቃችው ኢራን ወደ ጎረቤት ሀገር ኩዌት 130 ባላስቲክ ሚሳኤሎችን እንዲሁም ደግሞ 340 ድሮኖችን በድምሩ 470 ጥቃቶችን መፈጸሟ ታውቆ በኩዌት ግዙፉና በቀን ከ750 ሺህ በርሜል ዘይት በላይ የማቀነባበር አቅም ያለው የሚና አልአህመድ ዘይት ጣቢያን ጨምሮ የአልሳሊም አየር ማረፊያ እንዲሁም በኩዌት የአሜሪካን ኤምባሲ በኢራን የጥቃት ኢላማ ስር ተመዝግበው ከርመዋል። አድማጮች መረጃችንን ቀጥለናል። ሻሂድ 136፣ ሻሂድ 131 እና ሻሂድ 129፣ ሻሂድ 238 እና ሻሂድ 149 የሚል ስያሜ ያላቸው አጥፍቶ ጠፊ በሺዎች የሚቆጠሩ የድሮን መንጋዎችን ያሰማራችው ኢራን ሙሃጅር 6 እና ሙሃጅር 10 የተባሉ ሰላቢና ፈጣን ድሮኖችን የታጠቀችው ኢራን አባቢል 2፣ 3፣ 4 እና 5 እንደዚሁም ካማን 22 እና ረዝዋን እንዲሁም ካራር ሳኤግና አራቭ ራድ 85 የተሰኙ ባላስቲክና ሃይፐርሶኒክ እንዲሁም የሱፐርሶኒክ ረጅም ርቀት ተወንጫፊ ሚሳኤሎችን በተጠንቀቅ አሰልፋ እየተፋለመች የምትገኘው ኢራን እነሆ ጠላቶቿ እንደገመቱት በአጭር ጊዜ ተሸንፋ እጅ የምትሰጥ ፎሽፋሻ ደካማ ሀገር ሳትሆን ከታሰበውም ከታለመውም ከተገመተውም በላይ ሆና የማትቆረጠም የብረት ቆሎ ቀን መሽቶ በነጋ ቁጥር ዓለምን የምታስገርም የምታስፈራ ደጋፊም ነቃፊም ያላት ሀገር ሆና ቀጥላለች። ይህ ከውሰር ሚዲያ ነው። አድማጭ ተመልካቾቻችን እንግዲህ የዕለቱን መረጃዎች ይህንን ይመስሉ ነበረ። በተለይ ደግሞ በእስራኤል የሚገኙ በርካታ
ኢትዮጵያውያን አይሁድ ባለመሆናቸው ወይም ደግሞ በኢየሱስ ክርስቶስ በማመናቸው እንደ ሰላይ እየተቆጠሩ ወይም ደግሞ የእስራኤል ጸር ናቸው ተብለው ተመዝግበው እንግዲህ እየታፈሱ በየእስር ቤት እየታጎሩ ይገኛሉ። በቀጣይ ቀናቶችም ወደ ሀገራቸው ይባረራሉ ተብሏል። የኢትዮጵያና የኤርትራ ዜጎች ይበዙበታል እንጂ የኬንያ የሱዳንና ሌሎችም ሀገራት ስደተኞችም በዚሁ አፈሳ ውስጥ አሉበት ተብሏል። በያላችሁበት የዓለም ጥግ ሰላም